ተይ እንጂ እባክሽ። እቺ ደግሞ ሳትሞቅ የፈላባት ማለት ነው። ባለየ ናችሁ በእውነት ባለየዎች የሞታችሁ ማለት ነው። ጭራሽ ስታስጠሊ ደግሞ አንቺስ ደግሞ ምን ትመስላለሽ? ጫጩታ ተሳቀህ ቀድቼ ልጠጣታ እንጂ የማንዘር ጎመን ዘር አለ። ጋይስ ምን ሆኖ ነው እንደዚህ? እቺ ማንሸሻ ጨርቅ መሰለች። ምን ነው አርቲ ቀጥሎ መሄድ? እንደው ይሄ የሞተ ሰው ፀጉር ቀጥሎ መሄድ ብርቅ ነው እንዴ? በእናንተ ቤት ብርቅ ነው እንዴ? በአንቺ ቤት የሰው ልብስ የተውሰው ልብስ ለብሰሽ እየመጣሽ ደግሞ አሁን ይሄው ምንድን ነው የፈላባችሁ? ይሄ ሰው ባለ ትዳር ነው፣ ባለ ልጅ ነው። ምንድን ነው አሁን አንቺ የፈላብሽ እንዴ? ምንድን ነው? ሄርሜላን ቀለበት አስሮ እኮ ወሩ እኮ አልፈልግሽም ማለት እኮ። አሁን አንቺ ምንድን ነው የምትጠቀሚው? ምንድን ነው የምትጠቀሚው? እንደሞላው ሰው እንደደላው ሰው ደግሞ ተጨፍሪያለሽ። በተሽቀጣፊ ሂጂ ቆሻሻ ሰው እንትን እኮ ይሄ እንትን እኮ የሚይዘው እኮ መፋቂያ የሚይዘው እኮ ማለት ነው ሊያጸዳበት ነው አይደለ? አንቺ የጸዳሽ ሴት አይደለሽም፣ ቆሻሻ ነሽ ማለት ነው። ስለዚህ የእኛን አፍ አሁን አንቺ የምትቺ ከሆነ እስኪ እናያለን ማለት ነው። አብረሽ ደግሞ ሀቂቀትን እውነት ለመናገር እንደ ልብስ ሴቶቹን እየቀያየርክ አሁን ደግሞ እንግዲህ ያው ለእኔ የምትገባ ምናምን ስትል ትናንትና በጣም ነው ያናደርከኝ። ለእኔ የምትገባ ሴት አዎ ደብ ምን አለው? ያችም አልፈልግህም እንደዚህ ምናምን በተከተለች ሰዓት ወይም በምትከተለ ሰዓት እንደዚህ ነው ወይ ምናምን የምትላት ሲለው አዎ ቆንጆ የሆነ ሴት ምናምን ይዤ እመጣለሁ። የሰው ልጅ አንድ በትን ሲያጸዳ ነው። ዘለላ ውበቱ ቢያምር ትርጉም የለውም። ስለ ልቦ ነው መእዳት አለበት መጀመሪያ። አሁን ደግሞ የመጨረሻ ደግሞ እንደዚህ እያልክ መምጣት ግን በጣም ነው እንደው አሳፋሪ። ድርጅት የሚሰራበት ትውልድ የሚገደልበት አንተ ለሩታ ያልሆንክ ለማን ትሆናለህ? ለሄርሜላ ያልሆንክ ለማን ትሆናለህ? በነጋ ሌላ ሴት ነው የምታመጣው። በየመስመሩ የሄዱት ሁሉ የአንተ ሴት ናቸው። በመስመሩ ሁሉ የሚሄዱት በየካፌ የሚሄዱት ሴቶች ሁላ ናቸው እንደሚያምሩ። በቃ እነዛን ካላደረስክ አንተ ልብህ አይረጋም። ደግሞ እንደ ባለጎቹ እንዴት ነው የሚያረገው? እንዴት ነው የሚያረገው? ይችስ እንዴት ከምር እባክሽ ተው እንጂ ከሳቀ ለጸጣ ምናምን ምንድን ነው? ሰው ሲፈምስ እንደዚህ ነው እንደሚያረግህ? አንተ ወንድ በኮን ጀግና በኮን መጀመሪያ ይዛህ የመጣው ሴት መጀመሪያ ለዚህ ደረጃ ያደረሰችን እንደ ሻማ ቀልጣ ሩታን ትታ ከሌላ ሴት ጋር ባልሄድኩ ነበር። ገባክ? አሁን ደግሞ ሄርሜላን ቀለበት አስረክ እሷ እንድትሰደብ እያደረግ ካፊ ለካፊ አትከተሉኝ እያል ነገ ጧት ይችንም እጣ ፈንታዋ እንደዚህ ነው የሚሆነው። ይችንም እንደዚህ አሁን አንቋሽ አስረግጠህ ወይ 100 ኬሳት ሞላ ወይ 100 ከተሞላልኝ መጨረሻ ላይ እንደዚህ አድርጋ ነው የምታባራት። ምን እያያችሁ ነው የምትመጡት? ለምን ሰርታችሁ ከሰድዛችሁ ለምን አትበሉም? ሴቶቹ ከሰዳችሁ ከአገር ወጣችሁ የእውነቴን ነው ክብራችሁን ዝቅ ከምታረጉ በዶላር በገንዘብ ከምትቀይሩ ማንነታችሁ ለምን ከሰድሻት ነው? ወጣት ነሽ፣ ገና ሸባብ ነሽ፣ ገና ሙጫ ነሽ፣ ገና ወጣት ነሽ አይደል? እንዴ አንቺ ያንቺ መፋቂያ ቆርቆሮ ላው ብልጭ ውስጥ ቁልጭ ቀጣፊ ለሰው ይምሰል ነው ለብሰሽ የምትወጪው የምትበይው የሌለሽ ቆረቆንዳ። ደግሞ ከሩታ ጋር ደግሞ እኩል ደራደራ ከዚሽ ቆንጆ ጋራ አንቺ ጥንቡላ ማለት ነው። አትጠናቡ እዚህ እየመጣችሁ እንደው የሚያስጠላ ነገር ወይ እንደው ሩታ የተሸከመችው ነገር በእውነት ሄርሜላን ሚስቴ ናት ባለቤቴ ናት ብሎ የፍቅር አጋሬ ናት ብሎ ኔበር ውሸት። አንተ ዝም ብለህ ከዛችም ጋር ነው ፍቅር የሚይዝህ አይችልም። የተዳረም ሰው አይደለም። ከዛችም መተሻሸት የምትፈልገው በቃ ከዛችም መተሻሸት። ተሻሽ ታዲያ እኮ ታገኛታለህ። ሰማይ ነው የምንሰቅለህ አንድ ቀን አንጀታችን እንደተቃጠለ ማለት ነው። ባለጌ የሰው ባለጌ። እኛ ሰው ብለን ተከትለንሃን ጭራሽ አበዛኸው ማለት ነው። ጭራሽ ሴቶቹ ምንድን ነው ባለጌ? ሂጂ እባክሽ አንቺ ቆሻሻ ቆርቆሮ ራስ የሰው ቆርቆሮ። አንቺ ከሩታም ከሄርሜላም አትበልጭም። መታባሽ ቆረቆንዳ። እንዴት ሰው የመጣበትን ይረሳል? በዛ ልክ እንደዛ ብለህ አንተ አንጀትህ እንኳን ጠግቦ የማያደርሰው መስለክ መተክ ዛሬ ሰው ያደረገች ከሩታ ጤጠ ተንቀጠቀጠ የድሃ በሬ መሰልክ። አሁን ደግሞ እየተጨመላለክ ሌላ ሴት ምን ነው እንደዚህ ራብተኛ የሴት ራብተኛ ነክ እንደ አንተ
ኧረ ተው 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 ይቅርብኝ። እንደዚህ ተው። እንደዚህ አይነት ወንድ እንደው ሞት ይሻላል ጋይስ። የምሬን ነው የምላቸው። ምንድን ነው አንቺ የተውሶ ልብስ ለብሰሽ ነው የመጣሽው? የተውሶ ፀጉር የተውሶ ልብስ ለብሰሽ መጣሽ። ከእኛ ጋር ሸሼ ገዳሜ ላይ አይሰራም፣ እንደዚህ አይሰራም። ቀጣፊ መፋቂያም እያዘው እኮ ማንነትሽን ለማዕዳት ሳይሆን ጥርስሽን ለማዕዳት ነው አይደል? አንቺ ደግሞ ቆሻሻ ነሽ። ስለዚህ ቆሻሽቷ ከሩታም ሆነ ከኤርሜላም ሆነ አትበጭምም፣ አትደርሽም። የእግሯን እጣቢ የእግራቸውን እጣቢ ማታይም። ቆረቆንዳ ሰው ቆረቆንዳ ማለት ነው። አብረሽ ግን በጣም እያስጠላብን፣ የእውነት የሚያስጠላብን ነገርና ክብርህን ዝቅ የሚያደርግ ነገር አንዳንድ ጊዜ እወቅ። እኔ እያስጠላህን መናገር እራሱ አልፈልግም ማለት ነው።